ሰላም እንደምን ቆይታችኋል ተመልካቾቻችን ከኢትዮጵያ ቴሌቪዥን የኢትዮጵያ የቴሌኮም አገልግሎት ምን ደረጃ ላይ ደርሷል የሚለውን ጉዳይ በተመለከተ ያዘጋጀነውን መሰናዶ ይዘንላችሁ ቀርበናል አብራችሁን እንድትሆኑ ከወዲሁ በአክብሮት እንጋብዛለን የኢትዮጵያ የቴሌኮም አገልግሎት ከለውጡ በፊት የነበሩበት ተግዳሮቶች ምንድናቸው እነዚህን ተግዳሮቶች ለማለፍ ደግሞ ምን አይነት የሪፎርም ስራዎች ተሰሩ ያስገኙት ውጤት ምን ይመስላል እንዲሁም ደግሞ የቴሌኮም ዘርፉ ለኢትዮጵያ የዲጂታል ኢኮኖሚ ግንባታ ምን አይነት አስተዋጽኦ እያበረከተ ነው የሚለውን ጉዳይ ያነሳን ከናንተ ጋር ቆይታ እናደርጋለን ለቆይታችን ደግሞ ከኛ ጋር የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ተገኝተዋል አብራችሁን ሁኑ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ለቃለ ምልልሱ ፈቃደኛ ሆነው ስለተገናኘን እጅግ አድርጌ አመሰግናለሁ እኔም አመሰግናለሁ ሀሊት መልካም ኢትዮ ቴሌኮም ከለውጡ በፊት በተለይ ደግሞ 2010 መጀመሪያና ለውጡም ከጀመረ በኋላ ህልውናው ላይ አደጋ የሆኑ ለዲጂታል ኢኮኖሚው ማበርከት ያለበትን አስተዋጽኦ እንዳያበረክት እንቅፋት የሆኑ ተግዳሮቶቹ ምን ነበሩ ከሚለው ጥያቄ እንጀምር እሺ ማለት በጣም አመሰግናለሁ በጣም ጥሩ ጥያቄ ነው ስለ ተግዳሮቶቹ ከማንሳቴ በፊት ያው ተግዳሮቶቹ ምንድነው እነዛን ተግዳሮቶች ተረባርቦ መቅረፍ ለምን አስፈለገ የሚለው ካስቀመጥነው ራዕይ ጋር ይገናኛል ማለት ነው ስለዚህ በዋናነት ዲጂታል ኢትዮጵያን ኦን ለማድረግ ነው በኢትዮ ቴሌኮም እየተንቀሳቀስን ያለነው በርካታ ስራዎች ዲጂታል ኢትዮጵያን ኦን ከማድረግ አንፃር እየሰራን ያለነው እነዛ ተግዳሮቶች መቀረፍ የነበረባቸው ለዲጂታል ኢትዮጵያ ራዕይ ሲባል ነው ማለት ነው ዲጂታል ኢትዮጵያን ኦን ማድረግ ምን ጠቀሜታዎች ይኖሩታል ብትይ ለአጠቃላይ ለኢትዮጵያ ማህበራዊ ኢኮኖሚያዊ አስተዳደራዊ እንደዚሁም ሀገራዊና ዓለም አቀፋዊ ተወዳዳሪነት በርካታ ጥቅም አለው ስለዚህ ይሄ ራዕይ እንግዲህ በቀጥታ ከዜጎቻችን ጋር የሚገናኝ ከኑሮ ማሻሻል እድገት ጋር ከሀገር እድገት ጋር እድገት ስንል ደግሞ የዛሬን ብቻ ሳይሆን ደግሞ ዘለቄታዊነት ያለው እድገትን ከማምጣት ከማረጋገጥ ከማስቀጠል እንደዚሁም አካታችነትን ከማረጋገጥ ጋር የተያያዘ ነው ማለት ነው ታዲያ ይሄን ራዕይ ለማድረግ እንደው ዋና ያጋጠሙ ተግዳሮቶች ምን ነበሩ ለምሳሌ ምን ብዬሻለሁ በዲጂታል ኢትዮጵያ ውስጥ አንዱ አካታችነትን ማረጋገጥ ነው አካታችነትን ለማረጋገጥ ተደራሽነትን ማረጋገጥ ያስፈልጋል የዲጂታል አገልግሎትን ተደራሽ ለማድረግ ይህን ተደራሽ ለማድረግ ደግሞ ምን ያስፈልጋል ካልሽ የቴሌኮም መሰረተ ልማት ማለት ነው ስለዚህ የመንግስት አገልግሎቶችን ሌሎችንም አገልግሎቶች ዛሬ በቅርበት በእጃችን ላይ ሆኖ የምናገኛቸውን ሁሉ አካታችም ተደራሽም እንዲሆኑ ወይም ደግሞ ዲጂታል ኢንክሉዥን የምንለው ዲጂታል ፎር ኦል አይደል ለሁሉ በቀጠርም በከተማም ላለው ማህበረሰብ ዲጂታል አገልግሎት ተደራሽ እንዲሆን ከዲጂታል ኢኮኖሚ ተጠቃሚ እንዲሆኑ ከዚህ ጋር የተያያዙ ተግዳሮቶችን መፍታት ነበረብን ለምሳሌ አንደኛው ተግዳሮታችን ለዚህ ራዕይ ምንድን ነበረ ካልቺ የኢንተርኔት ተደራሽነት በጣም ውስን ነበር እንደምታስታውሱት በ2010 ኢትዮጵያ አቆጣጠር ማለት ነው ለምሳሌ ዘመኑ በጣም ፈጣን ኢንተርኔት ይፈልጋል አይደል እያንዳንዱ ግለሰብ እንደዚሁም ተቋማት ይሄን ይፈልጋሉ ይሁንና ግን ኢትዮ ቴሌኮም በ2010 ያቀርብ የነበረው ኢንተርኔት አገልግሎት ለምሳሌ 4G በጣም ውስን በሆኑ ጥቂት ቦታዎች ላይ አዲስ አበባ ላይ ብቻ ነው የነበረው ስለዚህ ይሄ ቅድም ካልኩት ራዕይ አንፃር ስታዩ ተግዳሮት ነው አይደል ራዕይሽን እውን እንዳታደርጊ መሬት እንዳታወርጁ የሚፈታተን ነው ማለት ነው ስለዚህ የኢንተርኔት አገልግሎት ተደራሽ አለመሆኑ አንድ ነው ተደራሽ አለመሆኑ ብቻውን ደግሞ እሱ ብቻ አይደለም ፈተናው ተደራሽ ለማድረግ ምን ያስፈልጋል ኢንቨስት ማድረግ ያስፈልጋል ከፍተኛ የሆነ ማለት ነው ይጠይቃል ማለት ነው ሀብት ይጠይቃል ማለት ነው ይሄም ደግሞ የውጭ ምንዛሪ ስለዚህ አንዱ ሌላኛው ፍላጎቱ ለማስፋፋት ቢኖርም ኢንቨስት ማድረግ ደግሞ ውስንነት የፋይናንስ ውስንነት የአቅም ውስንነት ሌላው ተግዳሮት ነው ማለት ነው ቀደም ብሎ ደግሞ የተዘረጉ መሰረተ ልማቶችን ማስቀጠል መጠገን ማስፋፋት በተዘረጋውም ላይ ደግሞ አገልግሎቶችን ማቅረብ የደንበኞችን ፍላጎት መሰረት ያደረገ አገልግሎቶችን ማቅረብ በጣም አስፈላጊ ነው ስለዚህ አሁን ወደ 2010 ስንመለስ እንደምታስታውሱት ሁላችሁም የምትገልጹን የነበረው በጣም ውድ የቴሌኮም አገልግሎት አቅራቢዎች ነበር ይሄ ትልቅ ተግዳሮት ነው ለኛም አጠቃላይ ዲጂታል ኢትዮጵያን ኦን ለማድረግ አፎርዳቢሊቲ እንለዋለን ወይም የቴሌኮም አገልግሎትን በተመጣጣኝ ዋጋ ማህበረሰቡ መጠቀም በሚችልበት ለማቅረብ የሚያስችል ነበር አፎርዳብል አለመሆናችን ትልቅ ተግዳሮት ነው ተደራሽነትን የነበረውንም ቢሆን ውስንም ቢሆን የነበረውን የ3G አገልግሎትን ጨምሮ ለደንበኞች ተደራሽ ለማድረግ ማህበረሰባችን አፎርድ የሚያደርገው አልነበረም ስለዚህ ሪፎርማችንን ስንጀምር ካስታወሳችሁ በ2010 እንግዲህ የአዲስ አመት ዋዜማ እየተቃረበ በነበረው ጊዜ
በኢትዮ ቴሌኮም ታሪክ የዛን ያህል የታሪፍ ስላሽ ከ40 እስከ 50 በመቶ የሚሆን ዲስካውንት አድርገን ነው ሪፎርሙን የጀመርነው። ይሄ አንዱ ትልቁ ተግዳሮት ነው ብለን ስላሰብንም ነበረ፣ እውነትም ነው። ሌላኛው ግን ራሱ አጠቃላይ ሴክተሩ የሚመራበት የነበረው አስተሳሰብ በራሱ ዲጂታል ኢትዮጵያን እውን ለማድረግ የቴሌኮም አስቻይ ሚናነት ወይም ደግሞ የቴሌኮም ዘርፍ በአንድ ሀገር እድገት ላይ የሚኖረውን ጉልህ ሚና በሚገባ መረዳት ያስፈልግ ነበር። ጀነሬት ከምናደርገው ገቢ እንደዚሁም ደግሞ በቀጥታ በታክስ በዲቪደንድ ለመንግስት ለሌሎች የልማት ስራዎች ከሚያስገኘው ገቢ ባሻገር ከፍተኛ የሆነ ወይም ደግሞ ቁልፍ አስቻይ ሚና የሚጫወት ዘርፍ ነው ለሁሉም ሴክተር ማለት ነው። ስለዚህ ሁላችንም ከኔ ጀምሮ ኢቮልቭ ያደረግንበት በርካታ አመራሮችን ያፈራንበት በሂደቱ ማለት ነው። እንደዚሁም ደግሞ ሀገራችን በሀገር ብቻ ሳይሆን በዓለም አቀፍ ደረጃ ተወዳዳሪ የምትሆንበትን እድል የፈጠርንበት ነው ማለት ነው። በነገራችን ላይ በራዕይ በጣም ትርጉም ባለው ለውጥ ለማምጣት ለውጥ ስንል ደግሞ በእያንዳንዳችን ህይወት ላይ ትርጉም ያለው ለውጥ እንዲያመጣ አድርገን ነው እየሰራን ያለነው። ራዕዩም የተቀረጸው ስትራቴጂውም እንደዛው ማለት ነው። 3 አመት የቆየ ድልድይ የተሰኘ ወይም ደግሞ ብሪጅ የተሰኘ ስትራቴጂ ቀርጸን ተግባራዊ አድርገን አሁን ደግሞ ሌላ ስትራቴጂ ሊድ ግሮዝ የተባለ ወይም ደግሞ የእድገት ስትራቴጂ ቀርጸን እሱን ተግባራዊ እያደረግን ያለን። ምን ለማለት ፈልጌ ነው? ከራዕዩ ጀምሮ ስትራቴጂው የተቀናጀ እንደዚሁም ደግሞ ይሄን ስትራቴጂ መሬት የሚያወርድ አመራር ባለሙያ ሁሉ በየሚያስፈልገው ልክ እንግዲህ ኮችም አድርገን ወይም ደግሞ አፍርተን ነው ተግባራዊ እያደረግን ያለነው ማለት ወዳለሁ። ተደራሽነትን በአዲስ አበባ የነበረውን ውስን የነበረውን 4G ወይም ደግሞ ፈጣን የኢንተርኔት አገልግሎት ወደ 500 የሚሆኑ ከተሞች ዛሬ ላይ ተደራሽ ሆነዋል ማለት ነው። ይሄ በእነዚህ በባለፉት አመታት ያደረግነው ትልቅ መሰረታዊ የሚባል ለዲጂታል ኢኮኖሚ ግንባታ ወሳኝ ሚና የተጫወተ ነው ማለት ነው። ተጠቃሚውንም ደግሞ እንደዚሁ እንዲጠቀሙ ማስቻል ያስፈልግ ነበር። የመክፈል አቅምን ያገናዘበ ታሪፍ እንዲኖር ማድረጋችን የኢንተርኔት አገልግሎቱን ስናስፋፋ ተጠቃሚዎችም በዛው ልክ እንዲያድጉ ሆኗል ማለት ነው። ይሄን በቁጥር ካየነው ምን ይመስላል ካልን በ2010 ወይም በፈረንጆቹ አቆጣጠር 2018 ላይ ወደ 17 ሚሊዮን የሞባይል ኢንተርኔት ተጠቃሚዎች ነበሩ። ዛሬ ላይ ደግሞ 45 ሚሊዮን የኢንተርኔት ተጠቃሚዎች አሉን ማለት ነው። ከ4G አገልግሎት ባሻገር ሀገራችንን ተወዳዳሪም ከማድረግ እንደዚሁም ደግሞ ከአዳዲስ ቴክኖሎጂዎች ተጠቃሚ ከማድረግ አንፃርም የአምስተኛው ትውልድ አገልግሎትም የሞባይል አገልግሎት ያስጀምር ነው። በዚሁም የለውጥ ጉዞ ውስጥ ነው ማለት ነው። ዛሬ ላይ ወደ 14 ከተሞች የአምስተኛው ትውልድ የሞባይል አገልግሎት ተጠቃሚዎች ናቸው። ስለዚህ እነዚህ ሁሉ መደላድሎች ሌሎችም የዲጂታል መሰረተ ልማት ምንላቸው እንደነ ክላውድ ያሉ ክላውድ ከዚህ ቀደም እንግዲህ ከ2010 በፊት ኢትዮጵያ ውስጥ አልነበረም። በዚህ ሪፎርም ውስጥ ኢትዮ ቴሌኮም ከገነባቸው 4G 5G ሲያስፋፋ እንዳያችሁት ሁሉ የክላውድ ኢንፍራስትራክቸር መገንባት ዲጂታል ኢትዮጵያን እውን ለማድረግ ዲጂታል አገልግሎቶችን በገጠርም በከተማም ለማስፋት ትልቅ አስቻይ ሚና የተጫወተ ነው ማለት ነው። እነዚህ ፋውንዴሽኖች ስንናገራቸው በጣም ቀላል የሚመስሉ ነገር ግን አንድን ሀገር ተወዳዳሪም ለማድረግ እንደዚሁም ደግሞ እድገቷን የኢትዮጵያን እድገት ዘላቂታዊ ያለው እንዲሆን አካታች እንዲሆን በተለይም ደግሞ በፍጥነት አዳዲስ ምርትና አገልግሎቶችን ለተጠቃሚዎች ተደራሽ ለማድረግ ለምሳሌነት ከኮቪድ በኋላ እንደምታውቁት ብዙዎች አሰራር ስርዓታቸውን በቴክኖሎጂ እየቃኙ ያሉበት ነው። ለዛ አስቻይ ሁኔታ ኢትዮ ቴሌኮም ፈጥሯል ማለት ነው። አንዳንድ ተቋማት አንዳንድ ሲስተማቸውን ከሀገር ውጪ ባለ ኢንፍራስትራክቸር ላይ ሲስተማቸውን ወይም ዳታቸውን ሆስት ያደርጋሉ ወይም ሲስተምም እንደዛ ይጠቀማሉ። ያ እንዳይሆን አሁን በሀገር ውስጥ እንዲሆን ማድረጋችን በርካታ እድሎችን ፈጥሯል። ተቋማት በፍጥነት ወደ ገበያ እንዲቀላቀሉ አድርጓል። በርካታ የሥራ እድልን ፈጥሯል ማለት ነው። ስለዚህ ኢትዮ ቴሌኮም በገነባው ክላውድ ላይ የፕራይቬት ተቋማትም እንደዚሁም የመንግስት ተቋማትም ጨምሮ ከ500 በላይ የሚሆኑ ተቋማት አሁን አገልግሎታቸውን ክላውድ ላይ አድርጓል። ኢትዮ ቴሌኮምን ጥራት ያለው ዘመናዊ ቴክኖሎጂዎችን የሚጠቀም ተደራሽ የሆነ አገልግሎት መስጠት የሚችል ተቋም በማድረግ ለዲጂታል ኢኮኖሚ ግንባታው አስተዋጽኦ ማበርከት እንዲችል በማድረግ በኩል የተሰሩ የሪፎርም ስራዎችስ ምን መልክ ነበራቸው? ዲጂታል ኢኮኖሚ ብለን ስንነሳ ይሄንን ፕሮፖዛል ስናቀርብ እንግዲህ ፕሮፖዛሉ ወደ 2019 አካባቢ ነው ፕሮፖዛሉ የቀረበው። በዋናነት አጠቃላይ በሀገራችን ያለውን እንቅስቃሴ የገንዘብ ዝውውር ግብይት ስርዓቱን
በቴክኖሎጂ የታገዘ ወይም ደግሞ በዲጂታል ሲስተም የታገዘ እንዲሆን በማድረግ ስለዚህ የገንዘብ ልውውጡንም ማፍጠን እንግዲህ በዚህ እንትን ውስጥ ሪፎርም ውስጥ በጣም ትልቅ ስራ ተሰርቷል ብለን ከምናስበው ሌሎቹ በጣም አስፈላጊ መሰረታዊ ጉዳዮች ናቸው። ወደ 52 ሚሊዮን ደንበኞች ያሉት የሞባይል መኒ አገልግሎት ቴሌብር በዚህ ሂደት ውስጥ የመጣ ነው ወይም የተወለደ ነው ማለት ነው። ራዕዩ በዋናነት በ5 ዓመት ጊዜ ውስጥ የኢትዮጵያን አጠቃላይ ጂዲፒ ወደ 50% ቢሆነው በዲጂታል ማንቀሳቀስ ነው። ይሄን ስናደርግ እንግዲህ ቀደም ብዬ ጠቀስኩልሽ የዲጂታል አካታችነትን ማረጋገጥ፣ ውስን የነበረው የኢንተርኔት ተደራሽነት ማስፋት ዛሬ ላይ ለመጣው ከዲጂታል ኢኮኖሚ ሁሉም ዜጎች ተጠቃሚ እንዲሆኑ ትልቅ እድል ፈጥሯል ማለት ነው። ሁሉም በቁጥር መለካት ይችላሉ። ከቁጥሩ በስተጀርባ ያለ በጣም ትርጉም ያለው ነገር አለ ሁላችንም እንደምንገነዘበው። ቁጥሮቹ ግን ሂደታችንን ስለሚያሳዩ ነው እየጠቀስኳቸው ያለሁት። ስለዚህ ለምሳሌ ስለ ስማርትፎን ቁጥር ብንነጋገር በ2010 ወደ 12 ሚሊዮን ገደማ ደንበኞቻችን ስማርትፎን ተጠቃሚ ነበሩ። ዛሬ ላይ ደግሞ 32 ሚሊዮን ደርሰናል። ስለዚህ ይሄ እድገታችንን ጉዟችንን የሚያሳይ ነው ማለት ነው። ስለዚህ ምናልባት ዲጂታል ኢንክሉዥን የምንለው ወይም ደግሞ የዲጂታል አካታችነት በኢንተርኔት ብቻ የሚወሰን አይደለም። ዜጎች ኢንተርኔት አገልግሎት እንዲጠቀሙ መረጃ እንዲያገኙ ማድረግ አንድ ነገር ነው። ከዛ ባለፈ ግን በርካታ አገልግሎቶችን ተደራሽ ለማድረግ ስለሚያስችለን ነው። ቴሌብር ብለን የምንወስደው ዛሬ ላይ ወደ 8.4 ሚሊዮን የሚሆኑ ደንበኞች ወደ 19 ቢሊዮን ገደማ ብድር አግኝተዋል ማለት ነው። ወይም ደግሞ የፋይናንስ አገልግሎት ተጠቃሚ ሆነዋል ማለት ነው። ስለዚህ ይሄ ቁጥር ያድጋል ብለን ነው የምናስበው። ሰፊ ስራዎች እየሰራን ነው። ከባንኮች ጋር ነው የምንሰራው። ስለዚህ በርካታ ስራዎችን የሰራንበት ከተደራሽነትም ከአካታችነትም እንደዚሁም ደግሞ የዲጂታልና የቴሌኮም መሰረተ ልማቶችን በጣም ጥሩ እና ቀጣይነት እንዲኖራቸው ከማድረግ አንፃር በርካታ ማስፋፊያዎችንም ሰርተናል ማለት ነው። ቀደም ሲል ያነሳናቸውን በዲጂታል ኢኮኖሚ ግንባታ ላይ የሚሰሩ ስራዎችን ለመደገፍ በዋናነት ጥራት ያለው የኢንተርኔት የሞባይል ዳታ እና የኔትወርክ አገልግሎት መስጠት ያስፈልጋልና ከዚህ አኳያ የተሰሩ ስራዎችና ያስገኙት ተጨባጭ ውጤት ምንድን ነው? በ2010 ላይ ኢትዮጵያ ከሌሎች ሀገራት ጋር ወይም ከሌላው ዓለም ጋር የምትገናኝበት እኛ ኢንተርናሽናል ጌትዌይ የምንለው አለ። እናንተ የኢትዮ ቴሌኮም ደንበኞች ኢንተርኔት ሊሆን ይችላል ሌሎች አገልግሎቶችን ለመጠቀም የምትገናኙበት ማለት ነው። በዛን ወቅት የነበረን የኢንተርናሽናል ጌትዌይ ካፓሲቲያችን ወደ 53 ጊጋቢት ፐር ሰከንድ ነው የነበረው። 53 ነው ያልኩኝ ያለሁት እና ወደ 37 ሚሊዮን ደንበኞች ነበሩ እንደምታስታውሱት እነሱን ያገለግል ነበር። ዛሬ ምን ያህል አላችሁ ብትይን ከ2 ቴራባይት በላይ ነው ማለት ነው። ደንበኞቻችን ቁጥርም ከ37 ሚሊዮን 82 ሚሊዮን ደርሰናል። በዚህ ቁጥር ደግሞ የአፍሪካ ግንባር ቀደሙ አንደኛ ደረጃ ላይ የሚቀመጥ ግዙፍ የቴሌኮም ኦፕሬተር ሆነናል ማለት ነው። ታስታውሱ እንደሆነ 2010 ላይ ኢንተርኔት ሲቋረጥባቸው አንዳንዴ ብላክአውት ያደርግና በጣም ይቅርታ አድርጉልን በጅቡቲ በኩል የምንወጣበት ፋይበራችን እንደዚህ ተቋርጧልና ታገሱን ውድ ደንበኞቻችን ልል ነበር። አሁን ግን ያኔ ነበረን በአንድ ሀገር በኩል ብቻ ነበር የምንወጣው። ሌላ ተጨማሪ እንግዲህ በጅቡቲ ብቻ 2 አለን። ሌሎች ደግሞ እንደዚሁ 3 በሌሎች ሀገራት የምንወጣበት አለን። በድምሩ 5 አለን ማለት ነው። ስለዚህ በአንዱ ቢቆረጥ በሌላኛው ኮኔክት እናደርጋለን። ሌሎች ግን በርካታ ደግሞ ጥራትን ይጨምራሉ ያሻሽላሉ የምንላቸው በርካታ ኢንቨስትመንቶችን አድርገናል ማለት ነው። ምናልባት አሁንም እውነቱን ለመናገር ታላቅ ሀገርና ሕዝብ እያገለገልን ነው የምንለው በምክንያትም እውነትም ነው። ስለዚህ ከዛ አንፃር ያንን የሚገባውን አይነት አገልግሎት ለመስጠት በርካታ ማስፋፊያዎችን እየሰራን ነው። አዳዲስ ቴክኖሎጂዎችን እያስገባን ነው። በቅርብ ሰምታችሁ እንደሆነ ኮፐር ስዊች ኦፍ ወይም ደግሞ ከኮፐር ወደ ፋይበር ብለን ማይግሬሽን እያከናወንን ነው። ከፍተኛ ኢንቨስትመንት ይጠይቃል። በቅደም ተከተል እያደረግን ወደ ፋይበር እያደረግን ነው ማለት ነው። ይሄ ማሳያው የሚሆነው ምናልባት እንደምታስታውሱት በ2010 አሁንም ወደዛ መልሼ የብሮድባንድ ደንበኞች ተጠቃሚዎቻችን ወደ 66000 ነበሩ። ዛሬ 797,000 ነን። እድገቱን ካልኩሌት ለማድረግ ያልሽ ነው ያለሽው አይደለ? እና ምናልባት የቁጥር ነገር አስተሳሰባችንም የብሮድባንድ ተጠቃሚዎቻችን በዋናነት የተቋማት ነው የነበሩት። ለግለሰቦች የምንሰጠው በጣም የሚያስገርም በኪሎ ቢት እንደዚህ ተለካ ነው የነበረው። በጣም ውስን ነበር። 512 እንደዛ ገደማ ነበር የምንሰጠው። የተለያዩ ቢዝነስ ሩሎችም ነበሩ ለግለሰብ ባይሰጥ የሚል እሱን ሁሉ ቢዝነስ ሩል
የሚገድብ ሩል አንስተን አሰራር ስርዓት አንስተን አስቻይ ሁኔታ ነው እኛ መጫወት ያለብን መሆን ያለበትም እንደዛ ነው ብለን ዛሬ የፈለጋችሁትን ያህል ጊጋቢት በፋይበርም የምታገኙበት ፈጥረናል ማለት ነው። ይህንን ስል አንዳንድ አካባቢዎች ላይ የመሰረተ ልማቱ ተደራሽ ያልሆነባቸው በተለይ በፊክስድ ብሮድባንድ ማለት ነው እነሱን ተደራሽ ለማድረግ እየሰራን ነን ያለነው። ይሄ ቁጥር እንደዚህ ስናየው ከ66000 ወደ 797000 አድጓል ስንል ቁጥር ነው ብቻ ይመስላል። ቀጥታ ከጂዲፒ ጋር ግንኙነት አለ። እንደየሀገራቱ ሁኔታ የተለያየ ቢሆንም አይቲዩ በሚያስቀምጠው እንግዲህ የብሮድባንድ እድገት 10% ሲያድግ እስከ አንዳንድ ሀገራት ላይ ደግሞ ያው ባደጉና በማደግ ላይ ባሉ ሀገራት ላይ ያለው ኢምፓክት ይለያያል። ከ1 እስከ 2 ባለው ውስጥ % ጂዲፒ ግሮዝ ያመጣል ማለት ነው። ምናልባት ጥሩ ማሳያ የሚሆነው በሀገራችን እንግዲህ በርካታ ዩቲዩበሮች አሉ፣ ቲክቶከሮች አሉ እንደምታዩት ፕሮዲዩስ ያደርጋሉ አይደል? ባይኖር ኖሮ ፕሮዲዩስ አናደርግም። ከፍተኛ ኮንቴንት ነው ፕሮዲዩስ እየተደረገ ያለው። ስለዚህ ለፈጠራ ኢንዱስትሪው ትልቅ አስቻይ ሚና እየተጫወተ ነው ብለን እያበረታታ ነው ብለን እናስባለን። ቀደም ባለው ጊዜ እንደምታስታውሱት የውጭ ኢንቨስተሮችም ሲመጡ የመጀመሪያ እንደ እንቅፋት የሚቆጠረው ወይም ደግሞ ክፍተት አለ ተብሎ ቴሌኮም ነው አንዱ እና ብዙዎችን አሁን እናገኛለን ቴሌኮም እንደ ችግር ብለን አስቻይ ሁኔታ እንደተፈጠረ ነው። እኔ እዚህ ጋር ስላለው ሳይሆን ይሄን ስል ምንም ችግር የለብንም ፐርፌክት ነው እያልኩ አይደለም። ይሄንም የሚያዳምጡ ደንበኞቼም በእርግጠኝነት እኛ እኮ እዚህ ቦታ እንደዚህ ጠይቀን እንደዚህ አላገኘንም ማለታቸው አይቀርም። ይኖራል፣ ክፍተቶች ይኖራሉ። ያንን ለማጥበብ ሲቻል ለማጥፋት እንሰራለን ማለት ነው። ስለዚህ ነገር ግን አጠቃላይ በኢትዮጵያ ያለው የቴሌኮም አገልግሎት አሁን በጣም የተሻለ ዓለም ከደረሰበት በአንዳንድ ጉዳዮች እንደው የቀደምንበትም ሆኖ ማሳያዎች በርካታ ማሳያዎች አሉ። ለምሳሌ ቴሌብራችን እንግዲህ ሞባይል ማኒ ወይም ደግሞ የሞባይል ገንዘብ ዝውውርም ሆነ ሌሎች ከተጀመሩ በርካታ አመታትን አስቆጥሯል። በኢንዱስትሪው ከ18 አመት በላይ የሆነው ነው። ቴሌብር ከተወለደ 3 አመቱን ከጥቂት ወራቶች ነው። ነገር ግን ዓለም ላይ ካሉ ደግሞ የሞባይል ማኒ አገልግሎት ከሚሰጡ መሪነቱን ይዟል ማለት ነው። ይሄ በደንበኞቹ ቁጥር ብቻ ሳይሆን በሚያቀርበው ኦፈሪንግ የምንላቸው ፕሮዳክቶች የፈጠራቸው አዳዲስ ነገሮች የተለየ እይታን አምጥቷል ለብዙዎቹ በኢንዱስትሪም ላይ ላሉት ማለት ነው። ስለዚህ አጠቃላይ በዲጂታል ኢኮኖሚ ግንባታ ዲጂታል ኢትዮጵያን ኦን ከማድረግ አንፃር ያመጣናቸው ያሉ ቴክኖሎጂዎች በተለይ ደግሞ ቢዮንድ ኮኔክቲቪቲ ብለን ከቴሌኮም አገልግሎት ባሻገር ብለን ይዘን እየመጣን ያለ ነው። አጠቃላይ ለሀገራችን ማህበራዊ ኢኮኖሚያዊ እድገት እንደዚሁ አካታችነት ከፍተኛ ሚና የተጫወተ ነው ብለን መውሰድ እንችላለን። ቀደም ሲል እርስዎ ሲጠቅሱ ለሁሉም ደንበኞቹ በዋጋ በኩል ተጠቃሚ መሆን የሚያስችላቸውን ዋጋ በማረጋገጥ እንደምትሰሩ ሲያነሱ ነበር እርስዎም እና የዋጋ ጭማሪ ጋር የታሪፍ ማሻሻያዎች ጋር የሚነሱ ጥያቄዎች አሉ ከደንበኞች እና እነዚህን ጉዳዮች እንዴት ነው የሚያዩዋቸው እርስዎ? ዋጋን በሚመለከት እንደው እናንተ ፍረዱኝ ነው የምለው። ባለፉት እንግዲህ 6 አመት ሳናቋርጥ ስናደርግ ከነበረው ነገር አንዱ ምንድነው ብላችሁ ጠይቁኝ የዋጋ ማሻሻያ በምን መልኩ በመቀነስ ኮስት ኦፍ ኦፕሬሽን የምንለው ወይም ደግሞ አገልግሎት የምንሰጥበትን ዋጋውን ሊያስጨምር የሚችሉ ነገሮች ነበሩ እውነቱን ለመናገር ይሄን በደንብ እናንተም ታውቃላችሁ። ግን እንዳልኩት ነው ትልቅ ያስቀመጥነው ራዕይ አለ። ዲጂታል ኢንክሉዥን የዲጂታል አካታችነትን እና ተደራሽነትን ማረጋገጥ ብለን በሰፊ በገጠርም በከተማ በነገራችን ላይ በዚህ በ6 አመት ከሰራ ነው ቁልፍ ነገር በቅርብ ጊዜ ያያችሁት አዲስ ቴክኖሎጂ ያስገባ ነው የገጠር ሞባይል ቴክኖሎጂ የምንለው ምንም አይነት መንገድ በሌለበት መብራት በሌለበት የቴሌኮም ኢንፍራስትራክቸር በሌለበት በዛሉ ግን ማህበረሰባችንን ተደራሽ ለማድረግ ያደረግነው ኢንቨስትመንት ማለት ነው። ይሄን ስናደርግ ግን ወጪ የለው ማለት አይደለም። ወጪ ያለው ዛሬ የሰጠናቸው አገልግሎት ነገ ባይቀጥል ምንም ትርጉም የለውም አይደለ? ቀጣይነት እንዲኖረው ደግሞ አስፈላጊውን ጥገና ማድረግ አስፈላጊውን ማስፋፊያ ማድረግ ያስፈልጋል። የፋይናንስ አቅምን ማጠናከር ያስፈልጋል ማለት ነው። ስለዚህ በባለፉት ያደረግናቸው 6 አመታት ያደረግናቸው የዋጋ ቅናሽ ማስተካከያዎች እንግዲህ አዲስ የተፈጠረው ነገር ምንድነው ካላችሁ ይሄኛው በጀት አመት አሁን ያለንበት የ2017 ለኢትዮ ቴሌኮም ቀደም ካሉት አመታት ለየት የሚያደርገው ያለው የውጭ ምንዛሬ ሪጅም ለውጥ ማለት ነው። እሱ ከሌሎች ተቋማት በተለየ መልኩ ከፍተኛ ተጽዕኖ ኢትዮ ቴሌኮም ላይ
አምጥቷል። የምናደርገው ኢንቨስትመንት በውጭ ምንዛሪ ነው። ስለዚህ ምናልባት 2016 በጀት ዓመት $1 በ58 ብር ከባንክ ስንገዛና ስናስፋፋ የነበረው ዛሬ ምን እንደሆነ እናንተ ታውቁታላችሁ። ማስፋፋያውን ማድረግ ደግሞ ያስፈልጋል። ለምን ካላችሁ የእናንተ አጠቃቀም እየጨመረ ነው ያለው። ስለዚህ ማስፋፋያውን ካላደረግነው ኔትወርኩ ምን ይሆናል? ኮንጀስትድ ይሆናል። ኮንጀስትድ ከሆነ ምን ያደርጋል? የአገልግሎት ጥራት እንደገና ድሮፕ ያደርጋል። በሚገባን ለሁላችንም በሚገባ ቋንቋ ለመነጋገር ፈልጌ ነው። ስለዚህ እዚህ ጋር እንደ ዋና ስራ አስፈጻሚ ምንድነው ቻሌንጁ ካላችሁ የእናንተን ፍላጎት ማርካት፣ አዳዲስ ቴክኖሎጂዎችን ማምጣትና አስቻይ ሁኔታ መፍጠር፣ ቅድም የጠቀስኩት በዲጂታል ኢትዮጵያን እውን በማድረግ ውስጥ ያሉ በርካታ ጥቅሞችን ለግለሰብም ለተቋማትም እንደዚሁም ለሀገር ማምጣት እንፈልጋለን። ያንን ለማምጣት ግን የፋይናንስ አቅማችንን ማጠናከር ያስፈልገናል ማለት ነው። ስለዚህ ይህንን ባላንስ ማድረግ በጣም አስፈላጊ ነው። በተወሰነ ደረጃ እንኳን የተደረጉት ማሻሻያዎች ይህንን ጋፕ የሚሞላ ወይም ደግሞ ጭማሪውን ከቨር የሚያደርግ ሆኖ አይደለም፣ ግን ቀጣይነትን ለማረጋገጥ በተወሰነ ደረጃም ቢሆን መደረግ አለበት ብለን በጣም ካሉን ኦፈሪንጎች በርካታዎቹ ላይ በተለይም ዝቅተኛ የኑሮ ደረጃ ላይ ያሉ ማህበረሰባችንን ሳይነካ ማለት ነው አጀስትመንት ያደረግነው። እንደዛም ሆኖ ግን ይመስለኛል እየገነባን የመጣ ነው ባህል እንደ ኢትዮ ቴሌኮም ማለት ነው የፕራይስ የመቀነስ እንጂ መጨመር አንዱም ጊዜ አላሳየናችሁ። ስለዚህ አዲስ ነገር ሆኖ የተፈጠረው እሱ ነው። ከዚህ ውጪ በተለየ መልኩ ከደንበኞቹ ላይ ዋጋ በመጨመር ገቢ ለማግኘት በራያችን ውስጥ በስትራቴጂያችን ውስጥም የለም ማለት ነው። ኢትዮ ቴሌኮም በሀገር አቀፍ ደረጃ ቀዳሚ ከሚባሉ ግብር ከፋይ ከሆኑ ተቋማት መካከል አንደኛው እንደሆነ ይታወቃል። በተደጋጋሚ ሲሸለምም በዚህ ረገድ ተመልክተናል። ይህንን እንዴት ማሳካት ተቻለ? በባለፉት 6 ዓመት ፕላቲኒየም እንደዚሁም ልዩ ተሸላሚ ነው ታክስ በመክፈል በነገራችን ላይ ቀዳሚ ታክስ ከፋይ ሆነው በእነዚህ 6 ዓመታት ሲሰራ ከነበረው አንዱ አገልግሎት የሚያቀርብበት ታሪፍ ላይ የቀነሰ ገቢውን ደግሞ እያሳደገ ነው። በአማካኝ ገቢው በ18% ነው እያደገ የነበረው። ስለዚህ ወደ 40 ቢሊዮን በአመት ጀነሬት እናደርግ የነበረው ገቢ በባለፈው አመት ስናጠናቀቅ 93.7 ቢሊዮን ሆኖ ነው ያጠናቀቅ ነውና በእነዚህ ሂደቶች ውስጥ አሁን ቅርብ ጊዜ ካደረግነው በስተቀር ምንም አይነት የታሪፍ ጭማሪ ስናደርግ አልነበረ። ግብሩንም ሲከፍል የኔትወርክ ማስፋፊያውንም እያደረገ ነው፣ ገቢውንም እያሳደገ አዳዲስ አገልግሎቶቹ ለደንበኞቹ እያቀረበ በእነዚህ ጊዜዎች ሁሉ የ4G የ5G የቴሌብር ክላውድ በጣም በርካታ ዲጂታል አገልግሎቶችን እያቀረበን ጭምር ነው እያደገን የመጣ ነው ማለት ነው። በነገራችን ላይ የቴሌኮም ዘርፍ ለአንድ ሀገር ያለው አስተዋጽኦ ይለካል። በጣም ጥሩ ነገር የሆነው ቅርብ ጊዜ እንዳስታውሳችሁት ጂኤስኤምኤ አጠቃላይ የኢትዮጵያን የዲጂታል ትራንስፎርሜሽን ጉዞ ጂኤስኤምኤ ማለት ግሎባል የሞባይል አሶሲዬሽን ማለት ነው። ጉዞ ምን ይመስላል? ምንስ ኢምፓክት ምንስ ተጽዕኖ እየፈጠረ ነው በሀገሪቱ አጠቃላይ የማህበራዊና ኢኮኖሚያዊ እድገት እንቅስቃሴ ላይ የሚለውን ጥናት አድርጓል ማለት ነው። አጠቃላይ ጥናቱን ካደረገ በኋላ ለመጀመሪያ ጊዜ እንግዲህ የ2023 የመጨረሻውን ላይ የደረስንበትን ዳታ ይዞ ነው በ2024 ሪፖርቱን ያወጣው ማለት ነው። ሪፖርቱ ምን አወጣ ካልሽ በቀጥታ በተዘዋዋሪ እንደዚህም ደግሞ በምርታማነት አጠቃላይ የቴሌኮም ዘርፉ ለጠቅላላ የሀገር ውስጥ ምርት 8% ድርሻ አለው። ይሄ ቀላል አይደለም። 8% ለኢትዮጵያ ጂዲፒ የቴሌኮም ዘርፍ በቀጥታ በተዘዋዋሪና በምርታማነት አለው። ይሄ ደግሞ በዋናነት የመጣው ቅድም ስጠቅሳቸው የነበሩ ኢትዮ ቴሌኮም በመሰረታዊነት ያመጣቸው የሪፎርም ውጤቶች ናቸው። ኢትዮ ቴሌኮም የ130 ዓመታት ታሪክ ያለው ተቋም እንደሆነ ይታወቃል። በብቸኝነት በኢትዮጵያ የቴሌኮም አገልግሎት ሲሰጥ የቆየ ተቋምም ነው። አሁን ላይ ደግሞ ተወዳዳሪ የሆኑ የዘርፉ አገልግሎት ሰጪ ተቋማትም እየመጡ ነውና ከዚህ አኳያ ብቁ ተወዳዳሪና በደንበኞቹ ተመራጭ የሆነ ተቋምን ለማስቀጠል ምን አይነት ስትራቴጂክ እቅድ እየተከተላችሁ ትገኛላችሁ? እውነቱን ለመናገር ትልቅ አክብሮት አለን ለደንበኞቻችን። ለምን ያላችሁ እንደሆነ በውድድር ገበያም አብረውን ዘልቀዋል። ቅሬታም ሲኖራቸው እንዳልኩት ቅሬታቸውንም እያሰሙ እንድናሻሽልም እያደረጉ ማለት ነው። ስለዚህ በውድድር ገበያ ኢትዮ ቴሌኮም አሁንም እድገቱን መሪነቱንም አስቀጥሏል ማለት ነው። በሀገራችን 130 ዓመት የቆየን ተቋም ማስቀጠል ብቻ አይደለም፣ በጥንካሬ ብቻ አይደለም፣ በመሪነት ማስቀጠል እንደዚሁም በእድገት ማስቀጠል ሻምፒዮኒንግ ግሮዝ ብለናል ባለፈው ታስታውሱ እንደሆነና
ለምንድን ነው ይሄን ያላችሁት ካላችሁን በደንበኛ ቁጥር ያደገ ያለበትን እንደምታዩት ነው። ከ37 ሚሊዮን ዛሬ 82 ሚሊዮን እያለን ያለነው። በገቢም እንደዛው ማለት ነው። በሁሉም ያመጣቸው ባሉ አዳዲስ አገልግሎቶችን ጭምር ማለት ነው። ይሄ ግን ዝም ብሎ አልመጣም። እኛ ውድድር ገበያ ከተከፈተ በኋላ እንዴት እናደርግ ብለን ምናምን ደስ አላደረግንም። ኢትዮ ቴሌኮም ለምሳሌ የዋጋ ማሻሻያ ያደረገው ውድድር ገበያ ውስጥ ከገባ በኋላ አይደለም። ለደንበኛ ለሰው ልጅ ያለሽ አመለካከት የምትሰጪውን ፕሮዳክት የምታቀርቢውን አገልግሎት ይወስናል። የሰው ልጅ እንዴት ነው ቫልዩ የምናደርገውና በኢትዮ ቴሌኮም ስትራቴጂ ውስጥ ሴንተር ላይ ያለው ሰው ነው። እነዚህ ሁሉ ያየሻቸው ፕሮዳክቶች ከሰው ጋር ነው የሚገናኙት። ቴሌብርም ብትሉት ከሰው ጋር ነው የሚገናኘው፣ ሌሎችም ጉዳዮች ቢሆኑ ማለት ነው። ስለዚህ መጀመሪያ ላይ ስናደርግ የነበረው የዋጋ ማሻሻያ እንድትጠቀሙበት ከመፈለግ ነው። ስለዚህ ያ በውድድር ገበያም ስንገባ ዋጋ ከፍሎናል ብዬ ነው ማስበው፣ በመልካም ማለት ነው። ቻሌንጅም አደርገው የሰዎችን አስተሳሰብ የተቋማትን ያለምንም አስተሳሰብ ቢሆን ለሰው ልጅ መልካም አገልግሎት ለመስጠት ግዴታ ውድድር ውስጥ መግባት የለብንም። በውድድር ውስጥ እንዴት ብሎ ይቀጥል ይሆን የሚለው የብዙዎች ስጋትም ነው የነበረው። በነገራችን ላይ ከውጭ የሚመጡ የትኛውም ኦፕሬተር የተሻለ አቅም ይኖረዋል፣ ኤክስፖዠር ይኖረዋል፣ ልምድ ይኖረዋል፣ የተሻለ ምርት አገልግሎት ይዞ ይመጣል። እንደዚሁም ደግሞ የተሻለ የፋይናንስ አቅም በተለይ ደግሞ የውጭ ምንዛሪ አቅም ይኖረዋል። ስለዚህ ኢትዮ ቴሌኮም እንዴት ይሆን የሚል ከውስጥም ከውጭም ብዙ ስጋቶች ናቸው የነበሩት ማለት ነው። ዛሬ ላይ እነሱን ስጋቶች አልፈን እንደ አንድ የሀገርን ተቋም ማብቃት። በነገራችን ላይ ተቋማትን ብዙ እንትናቸውን ነቀፌታቸውን ክፍተታቸውን መናገር ቀላል ነው። ማብቃት ግን ብዙ ዋጋ መክፈልን ይጠይቃል። በኢኮኖሚው በማህበራዊ እንዳልኩሽ ዘርፍ ሊጫወት የሚገባውን ሚና በሚገባ እንዲጫወት ማድረግ ተገቢ ነው ብዬ አስባለሁ። እና በዚህ ሂደት ውስጥም እንግዲህ የኢትዮ ቴሌኮም አመራር ይህንን ሚና እንዲጫወት ደግሞ መንግስት እድል ስለሰጠን ማለት ነው በጥሩ መልኩ እንግዲህ ኢትዮ ቴሌኮምን እስካሁን ድረስ በጥሩ ዘልቀናል። ይህንኑ አጠናክረን እንቀጥላለን። ይሄ ከዜጎቻችንም ህዝባችንም የዚህ ተጠቃሚ ይሆናል ብዬ ነው የማስበው። አሁን ላይ የዓለም ሁኔታ በፈጣን ሁኔታ እየተለዋወጠ ያለ የኤአይ ቴክኖሎጂን በስፋት እየመጣበት ያለ ጊዜ ላይ ነው ያለነውና ከዚህ አንፃር የኢትዮ ቴሌኮም ኃላፊነቱን በምን ረገድ እየተወጣ ይቀጥላል? መሰረቱ ምንለው እንግዲህ እነዚህ ፋይበር በሀገር ደረጃ ያለን ኢንፍራስትራክቸር አለ። እዛ ላይ መሰረት አድርገን ኮኔክቲቪቲ ምንለው አለ። እንግዲህ 5G 4G ምንላቸው እዛ ላይ ይመጣሉ። ቀጥሎ ያለው ክላውድ ኮምፒውቲንግ አለ፣ ኤአይ አለ። ከዛ በኋላ ነው እንግዲህ ስለ ዲጂታል ላይፍ ስታይል ሞቢሊቲ እንደዚህ እየተነጋገርን ያለነው። ስለዚህ በእነዚህ መሰረቱ ልማቶቻችን ላይ አድቫንስ ያደረጉ ቴክኖሎጂዎችን በማምጣት ሂደት ላይ ነን ያለነው ማለት ነው። በቅርቡ ማናውስ የምናደርጋቸው አዳዲስ ቴክኖሎጂዎችም ይኖራሉ ማለት ነው። በኢትዮ ቴሌኮም ባህል እንግዲህ እንሰራና ጥንቅቅ አድርገን ነው አይደል ውጥት ብለን ይሄን አገልግሎት እንግዲህ ዛሬ አስጀምረናል ተጠቀሙ ምንለው። ስለዚህ በቅርቡም እናጠናቀቃቸው አጠቃላይ ለደንበኞቻችን፣ ለዜጎቻችን፣ ለሀገራችን እድገት መልካም አስተዋጽኦ የሚኖራቸው አዳዲስ ቴክኖሎጂዎች ይኖሩናል። ለአድማጮቻችንም ለደንበኞቻችንም መናገር ወደው ኢትዮ ቴሌኮም መልሶ ሪኢንቨስት የሚያደርግ ነው። ገቢ ያገኛል፣ ያስፋፋል፣ ገቢ ያገኛል፣ ያስፋፋልና ዲቪደንድ መክፈል ታክስ መክፈል ብቻ ሳይሆን ለደንበኞቻችን የተሻለ ጥራት ያለው አገልግሎት ለመስጠትና አዳዲስ ነገሮችን ይዞ ለመምጣት ብዙ ጥረት የሚያደርግ ነው። በዚህ በጀት ዓመት ብቻ እኮ ያሰብነው 500 ከተሞችን በ4G ተደራሽ ለማድረግ ነው እየሰራን ያለነው። እንግዲህ ይሄ በ5 ዓመት የሰራነው በአንድ ዓመት እንስራው ብለን እንደማቀድ ነው። የፋይናንስ አገልግሎትን ተደራሽ ከማድረግ አንፃር አሁንም በርካታ ማስፋፊያዎችን እንሰራለን ከባንኮች ጋር ሆነን። ስለዚህ አሁን ካገለገል ነው በላይ በነገራችን ላይ በኢትዮጵያ የፋይናንሻል ላንድስኬፕ ትልቅ ለውጥ የመጣበት ነው። ቴሌብር በራሱ ያደረገው ትራንዛክሽን ብቻ ሳይሆን እንዳለ ሴክተሩንም ማነቃቃት ችሏል ብዬ ነው ማስበው። ኢትዮ ቴሌኮም ያደረጋቸው ማስፋፊያዎች በነገራችን ላይ ለፋይናንስ ሴክተራችንም አስቻይ ሁኔታ መፍጠርም እንደዚሁም ደግሞ ቴሌብር በራሱ መምጣቱ አነቃቂም ሆኗል ብለን እንወስደው እንችላለን። በራሱ ከመጣው ካስመዘገባቸው ቁጥሮች ባሻገር ማለት ነውና ማስፋፊያ ማድረግ ብቻ በነገራችን ላይ ተጠቃሚ ከሌለ መንግስት በሚገባው መልኩ ለጥቅም ካልዋሉ ደንበኞቻችን ተጠቅመው ራሳቸውን ካለወጡበት ኢንተርፕራይዞች እንደዛ ካላረጉበት ከፍተኛ ኢንቨስትመንት ነው የምናወጣው። ኢንቨስትመንቱ ሮንግ ይሆናል ማለት ነው። ከባለድርሻ አካላት ጋር ይሆናል በሴክተሩ የሚገጥሙን ተግዳሮቶች እየቀረፍን ጉዟችንን በእድገት እንደምንቀጥል ነው ተስፋ ማደርገው።
የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ለቃለ ምልልስ ፈቃደኛ ስለሆኑ ከኔ ጋርም ቆይታ ስላደረጉ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ ማለት ጥሩ ቆይታ ነበረ። አመሰግናለሁ። ክቡራን ተመልካቾቻችን ከኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ ጋር ያደረግነው ቆይታ ይሄንን ይመስል ነበር። ስለተከታተላችሁን እናመሰግናለን። ሰላም ሁኑ።